ገና በሰባት ወሬ እንደዚህ ከሆንኩኝ ማሚ ይሄ ሁሉ አመት እኔ በቃ እንዲህ ያጠረጠረኝ ማለት ነው። እንዲህ ከላይ እስከታች እንዲህ አራገፈኝ ማለት ነው። ለጠፍ እንኳን አልመኘውም። ከባድ ነው በጣም ሲነስ ማለት ነው። ከስራ ሌሎች ሰው እንኳን አታገኙ አዲስ አበባ ስትመጡ ማለት ነው። በጣም ከባድ ነው። ሁሉም ላይ የግሉ ነው ሚኖራሉ። እንዴት ናችሁ? ትንሽ ነገር ልበላችሁ ብዬ ነው የመጣሁት እና ከቤት ወጥቼ ምናምን ነገር ኖር አላውቅም እና እኔ የጂጂጋ ልጅ ነኝ ደግሞ እና ከቤት ወጥቼ ምናምን ኖር አላውቅም። አዲስ አበባ ውስጥ ከመጣሁ 7 ወር ይሆነኛል እና ላይፍ እንዲህ ያጠረጠረኝ ማለት ነው። እንዲህ ከላይ እስከታች እንዲህ አራገፈኝ ማለት ነው እና ማሚ ትዝ አለችኝ። እንዴት አድርጋ ነው 4 ልጅ ሙሉ እንደዚህ ያሳደገችው? እኔ ገና በ7 ወሬ እንደዚህ ከሆንኩኝ ማሚ ይሄ ሁሉ አመት 4 ልጆችን እንዴት አድርጋ እንዳሳደገች ግራ ሊገባኝ ማለት ነው። በቃ ይሄን ጠንካራ እናት ነው። እኔ አክቶኛል ባይዘው የአዲስ አበባ ላይፍ በስመ አብ ወወልድ ወመንፈስ ቅዱስ ለጂጂጋና ለሀረር ልጆች ለድሬዳዋ ልጆች ጭራሽ ነው የማይሆነው። ምክንያቱም እኛ በቃ ፈታ ብለን ልቅቅ ብለን እንዲኖር ነው እና ምንም ነው የማንጨናነቀው ማለት ነው። ጀስት ለአንድ ደቂቃ ምናምን እንኳን ያክል ገንዘብ ለአንድ ሰዓት ያክል ብናጠፋ ከደቂቃዎች በኋላ ኪሳችን ገንዘብ አለ ማለት ነው እና እዚህ አዲስ አበባ ስትመጡ ግን ከለም ጭራሽ ማለት ነው ገንዘብ በቃ ወፍ ገንዘብ አይደለም ችግሩ። ሰው እንኳን አታገኙ አዲስ አበባ ስትመጡ ማለት ነው። በጣም ከባድ ነው። ሁሉም ላይ የግሉ ነው የሚኖረው እና የምታወሩት ሰው እንኳን የለም። ጊዜ ሰጥቶችሁ ስለእናንተ የሚሰማ ችግራችሁን የሚካፈላችሁ ሰው እንኳን አታገኙ ማለት ነው። ሁሉም ላይ ወደ ብቻ ነው በቃ አለቀ። የአዲስ አበባ ላይ ለጠፍ እንኳን አልመኘውም። ከባድ ነው በጣም ሲነስ ማለት ነው እና ጀስት እኔ አሁን ከዚህ በኋላ ራሱ ማሚ በቃ አሁን የገባኝ ችግሯ ያሁሉ ጊዜ እንዴት አድርጋ እንዳሳለፈችው አሁን እየገባኝ ማለት ነው እና ቢያንስ እሷ ነው በቃ አሁን ለማስደሰት ነው ነገር በቃ የሆነ ነገር አላጣም በዛም በዚህም ብዬ መጥፎ ሆነ ጥሩ ነገር ቢሆን ሰርቼ የሚሆን ማሚ በቃ ለማውጣት እንጂ እኔ በቃ ድጋሚ መኖር ኔቨር ራሴን እያጣሁ ቢሆን እሷን ቶሎ ብዬ ማስደሰት ቶሎ ብዬ በጊዜ ማለት